ወይ ሰላም ናችሁ? እንዴት ነው? እንዴት ነህ? አለን ደህና ነን። እንደምን ቆያችሁ? ሁሉ ተማም። ኩሉ ተማም፣ ኩሉ ጠይብ። ሁሉ ኮይስ። ሸሪያ ህግ እንዴት ነው? እሱ ያዋጣል ብለህ ታምናለህ? በደንብ ነው እንጂ ለዚህ ዘመን ሸሪያ ህግ ያዋጣል? ለዚህ ዘመን ላለፈው ዘመን የሚባል ነገር የለም። ሸሪያ ሸሪያ ነው። ኦኬ፣ ሸሪያ ነው። ሸሪያ እንደ ሸሪያው መሰረት አንድ ሰው ዘሞተ ተብሎ እንዴት ነው እሱ የሚፈረድበት? ምስክርነቱ እንዴት ነው? በእሱ ላይ ባለፈው መውርተን ነበረ። ኦኬ፣ አንተ ያመጣውን ቪዲዮ ያው ሼኪዮ መልስ ሰጥተዋሉ። መልስም የሰጡበት እኔ ደውላ ባሌ ከሌላ ሴት ጋር ያገኘሁት ሊፍተ ወይ አለችኝ። ስለ ቪዲዮ ሳይሆን ስለዛ እኔ ዳኛ አይደለም። ማስረጃውን ሴንስ ምንድን ነው የሚያስፈልገው? ህጉ መስፈርቱ ምንድን ነው? በሸሪያው መሰረት አንድ ሰው ዘሞተ ከተባለ እኮ አይ በሸሪያው መሰረት አሁን እሷ ያፈለገችው ሊፍታው አሊፍታው በሚለው ላይ ነበረ። እሷን ተዋት፣ ሊፍታው ወይ አለች። እሷን ተዋትና ለምሳሌ አንድ ሴት አንድ ሰው ዘሞተ የሚባለው እንዴት ነው? ከዛ ምንድን ነው ፍርዱ? ለምሳሌ አንድ ሴት ወይም አንድ ወንድ በተለይ ትዳር ከያዙ በኋላ ቢዘሙት ፍርዱ ሞት ነው። ያ ሞት ደግሞ ዝም ብሎ እንደ ማንኛውም ነገር አይደለም። በትክክል ማረጃ መገኘት አለበት። የሚዳኙት እንዴት ነው የሚዳኙት? መረጃው እንዴት ነው? ትክክለኛ ማስረጃ መኖር አለበት። አራት ማስረጃ። አራት ሰው። ኦኬ፣ አራቱ እንዴት ነው መሆን ያለባቸው ተብሏል? እንዴት ነው መሆን ያለባቸው? በመጀመሪያ ደረጃ አንድ ሰው አሁን ለምሳሌ ፈጣሪውን የሚፈራ ከሆነ ማመንም አለበት። ያንን ወንጀል ከሰራ ከዛኛው ቅጣት ዲናለው ካለ የአዱንያው ፈጣሪ ያወጀበትን ህግ መቀጣት አለበት። አሁን በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አንድ ሴትያ ነበረች። ልጅ እንትን ብላ በዝሙት አርግዣለሁ ብላ ነብዩ ጋር መታ የተገደለች እንትን አለች። አሁን ኢትዮጵያ ላይ ብትልም ህጉ አይፈቅድም። በሸሪዓ አይደለም ኢትዮጵያ የተመረች አለችው። በሸሪዓ ሀገር ቢሆን ግን ትክክለኛ ማረጃ ከሆነ ነብዩ ጋር መጣ። እሺ ዘሙቻለሁ ስትል ያስገደላት። አሁን ላይ እሺ ዘሙተናል የሚሉ አሉ። ይሄ እኮ ትክክለኛ ፊታዊነት። ለምሳሌ አንድ ሰው በድብቅ የሚሰሩት ወንጀል እኮ ነው። ከፈጣሪያቸው ጋር ያንን ቅጣት ፈርቶማ ከሆነ እኮ ይሉታል። ያው ቅጣቱ ግድያ ነው። ስለዚህ መተው ተደብቆ የዘሙተውን መተው ኑ ዘሙቻለሁ ግደለኝ የሚልህ አለ። አሁን መጀመሪያ ያንን ሲሉ እኮ ፈጣሪያቸውን ፈርቶ ነው አይደል? እንደዛ ቢሉት መጀመሪያ ዝሙቱን ለመስራት ያልፈሩትን ፈጣሪ በኋላ ደግሞ ከነፍሳቸው ጋር መጥቶ የሚናገሩ ይመስላል። አንተ ስታስበው ዝሙቱን ለመስራት እንኳን ፈጣሪን ያልፈሩት አይደለም። ዝሙት ፈጣሪ ከልክሎት ያለውን ዝሙት ለመስራት ፈጣሪን ያልፈሩት በኋላ ግን ሊገደሉ መጥቶ ያወራሉ። ይሄንን ነገር አያወሩም። ትክክል ብላል ጎበዝ። ስለዚህ እንደዛ ከሆነ አንድ ባል እንደዛ ማይናገር ከሆነ የሚደብቅ ከሆነ ሚስት ባሌን ሲዘሙት ያስኩት ብላ እንዴት ነው ታዲያ ማጋለጥ የምችለው? ምክንያቱም ዋሽተሻል ተብላ ስለሚያስገርፋት። በጣም ጥሩ። አሁን ሚስት ለምሳሌ አሁን ብዙ እንትኑ የለኝም እውቀቱ፣ ግን ካገቡ በኋላ በጣም ከባድ ነው ቅጣቱ፣ ግድያ ነው። አሁን ኢትዮጵያ በሸሪዓ የምትተዳደር ነገር ቢሆን ቅጣቱ ግድያ ነው። ያን ግድያ ደግሞ እቺ ሚስት አገኘሁት ካለች አጋጣሚ ወይም ያንን እንትን ያለችውን አጋጣሚ ተጠቅማ ወይ ሰው ሊሆን ይችላል አጠገቧ ላይ ሰው ካለ ሰዎችን ማስረጃ ማድረግ ትችላለች። አሁን እኔ አንድ ማውቀው እንትን አለ። እኔ ባለሁበት አካባቢ የሆነ ልጅ እኔ ማውቀው ልጅ ነው፣ እኛ ጓደኛ ነው። ልጁ አጋጣሚ እንትን ያደረገ ነበር። ከዛ አጋጣሚ ወንድሞቿን እና እህቷን ጠረች። ከዛ የሆነ ሆቴል ቤት ላይ ነበረ። እንደምንም ብሎ ቤቱ አስከፍቶ ገቡ። እንትን ብሎ እንዳልቅጥቅጥ አድርጎ ነው የወጡት። ለምን ልክ እንደዛኛውም ቢታደርግ እቺ እንትን ይቻላል። ምክንያቱም መርፌና ክሮ ነው ሲገባና ሲወጣ ካላዩት። እኔ ያልኩ ያለሁት
አንደኛ አሁን ኢትዮጵያ ላይ ይሄ ነገር ቢደረግ ራሱ እኔ አሁን አድርጌው ቢሆን 4 ማስረጃ ቢኖር ራሱ ኢትዮጵያ ህግ አይፈቅድም፣ ይሄ ነገር አያደርግም። ኖ አሁን ቆይ አንተ እንደዚህ አልከኝ። 4 ምስክር እዛ ሄደችና ቤት ውስጥ እዛው ደበደቡት ነው ያልከኝ አይደለ? እኔ አሁን ቀጥታ እኔ ባለውበት ሰፈር ላይ ይሄን ቀጥታ አልጋ ላይ ያሉ ደርሶ ልክ እነሱ ሲመጡ መቼም በሩ ሲሰብሩ እዛው እያደረገ አይጠብቃቸውም። መነሳቱ አይቀርም። ልብሳቸውን ባይለብሱ ራሱ መነሳቱ አይቀርም። ለመምታትም ለመፍረድም ዘምተዋል ለማለትም ሲገባና ሲወጣ ማየት አለባቸው አይደለ? አይናቸው ማየት አለባቸው። ይሄን አክል ጥንቃቄ የተሰጠው ለምን እንደሆነ ታውቃለህ? በጣም ከባድ ነው። ይሄ ሰውዬው ግድያ ነው የሚጠብቀው። ቀጥታ በቃ ግድያ ስለሆነ ዝም ብሎ ተረት እንትን አይደለም። ስለዚህ ይሄንን ባልሆነበት ላይ መምታትም አትችልም እንጂ ዘሞቱም ማለት አትችልም እንጂ በአይንህ እስካላይ የጨርሰው እንኳን ከሆነ ዘሞቱ ማለት አትችልም። የግዴታ መርፌና ክሮ ነው እዛው ማየት አለብህ። ይሄ ከሆነ አሁን የኔ ጥያቄ ምንድን ነው? እሱ አሁን ሚስት በጣም ጥሩ። አሁን ለምሳሌ አሁን እኔ ብትል አትችልም አይደል? እኮ ያንን መፍታት እኮ ስለ ዝሙት ብቻ እኮ አይደለም። በብዙ ነገር መፍታ እንትን አላት። ባልየው የሚያስቸግራትም ከሆነ በዝሙት ብቻ አይደለም የምትፈታው። ሌላም ራሱን የቻለ ሀቅ ካላት የምትፈታባቸው ብዙ ችግሮች ሊኖሩ ይችላሉ። ግን ይሄ ዝሙት አሁን ያልኩ ያለሁት አንድ ሴትያ ይሄ ፍርድ ቤት አያጸድቅላትማ። በቃ ይሄን አቡካዲ ህጉ አያጸድቅላትማ። ዘሞ ተብሎ ስለማያምን ህጉ እኮ አያጸድቅላትም ሸሪያው። ምክንያቱም ኢቭን ፍቹን ቢፈቅድላት ራሱ እንትኗ መልሳ ነው የሚሆነው። እሷ ስለሆነች ክሌም ያደረገችው ይሄ ምንድነው የኒካ ገንዘቧን መልሳ ባዶ እጇን ነው የሚወጣው። 50 ዓመትም ትቆይ 10 ዓመትም አብራው ቆይታ አብራው ስትሰራ ኖራ እፈታለሁ ካለች ይሄ ምስክር አይሆናትም። ስለዚህ ምንድነው የምታደርገው? የሰጣት ምንድነው የምትሉት? ጥሎች ነው ኒካ ስታስሩ እንትኑን ማለት ነው። እሱ መልሳ ነው የምትወጣው። መህር ነው መጀመሪያ ሲያገባት የሰጣት ምህሯን ማለት ነው። ያ ምህሯ መልሳ ነው። ኢቭን አይፈቅድላትም እንጂ ምክንያቱም ይሄን ዝሙት ስለማይለው ሸሪያው 4 ምስክር ካላመጣች እሷኑ ስለሚያስገርፋት እንደውም እንኳን ፍቺ ሊፈቅድላትና ነፃ ሊያደርጋት ይቀርና ራሷን ዋሽተሻል ነው እንጂ የሚያስበላት ህጉ። አቡ ካሊድ በታሪክ ውስጥ አሁን ይሄ የተባለበት አንዳንድ ሴቶች እሺ ባለበት ይሄ ቅጣቱ በጣም ከባድ መሆኑን ለማሳው አንደኛ ከባድ ነው ቅጣቱ ከባድ ስለሆነ፣ ሁለተኛ አሁን እንዳልከው እቺ ሴትያ የእስልምናን ህግ ታውቃለች። ከዛ አጋጣሚ ይሄን አጋጣሚ ያገኘች ይዞ ሲገባም አየች። ከዛ ደግሞ ለምሳሌ አሰበችና ይሄን ነገር ቀጥታ በቃ ማስረጃ ሆነኛ ያለችውን ሰው ቀጥታ በሩን ከፍቶ ገብቶ ቀጥታ አንሶላውን ቢያነሱት አራቱም አንሶላውን ቢያነሱት ምንም ሳጮ ምንም ሳትል እኮ አንሶላውን ቢያነሱ ራቁታቸውን ተቃቅፈው ሊያገኟቸው ይችላል እንጂ ሲገባና ሲወጣ ላያዩ ይችላሉ አራቱም። ምክንያቱም ሶስቱ ሲያዩ እንኳን ሲሻሙ አንደኛው ላያይ ይችላሉ አይደለም ላያዩ ይችላሉ ማለት አንችልማ። እቺ አሁን ይሄ ነገር ከባድ ሰውየው አስበረው እስከምመጣ ሊገደል ነው ያለው ለማስ በጣም ቆይ ኢማጂን አቡካዲ ተኝተዋል ከሷ ጋር ገና በር ሲከፈት ሰውየው ዝም በድን ነው እንዴ? አንድ ሁለተኛ ደግሞ መጥተው ገና ልብሱን እስከሚያነሱበት እዛ አሁንም በድን ነው እንዴ? ዝም ብሎ እንትን የሚለው አትሊስት አንደኛው እንኳን ቢያይ የተወሰኑት አያዩ። በታሪክ ውስጥ እኮ አቡ ካሊድ አንድ የለም ካለ ማስረጃ ታመጡልኛላችሁ። አንድ እንኳን በሸሪያው ህግ መሰረት አይደለም ይሄንን ያደርግ አልተቻለም። ሚገል የለም ነው ይሄን የሚያደርግ የለም ያልክ ያለው ይሄንን ያሟላ የለም። መስፈርቱ ራሱ አልተሟላም። በታሪክ ውስጥ ተሟልቶ አያውቅም። ይሄ ያልተሟላው እኮ አሁን ወደ ኢትዮጵያ ብትመጣ ህጉ ስለማይፈልግ በሸሪያ የሚተዳደሩ ሀገራት እኮ አሉ። ነገር ግን ያንን መስፈርት አሟልቶ ዘሙቷል የተባለ አንድም የለም እስከዛሬ። ያውም ኢትዮጵያ ውስጥ የታሰሩት እንዳለ ዘሙተዋል አያስብላቸው፣ ነፃ መውጣት ያለባቸው ናቸው በህጉ መሰረት። ቢላል እንስማው ትንሽ ቪዲዮ ስላከፈተ እንኳን ደህና መጣ። ይሰማል ቢላል? ሚዩት ነህ? ሁሉ ተማም? ይሰማኛል። ሁሉ ተማም ነው? ሁሉ አማን።
ፋይን ኦኬ። እንዴት ታየዋለህ? በምስክርነት ላይ አንድ ሰው ዘሙቷል የሚባለው ምን አይነት ምስክር ያስፈልገዋል? ወይ ጉዳዩን ግን በደንብ አልሰማውም። መጀመሪያ ላይ ኦኬ እሺ፣ አልሰማዋችሁም። ምስክርነት መሰረት ያደረገ ነው። ቤቢ ቆይ ከሌሎቹ ምስክርነት አንድ ሰው ዘሙቷል ለመባል ምስክርነቱ ስንት ነው? ኦኬ ደርባል። አንድ ሰው ኦኬ ትንሽ ቆይ፣ በቃ ትንሽ ቆይ፣ እንትን እየደረበ ስለሆነ አቡካዲድ ጋር ትንሽ እንጨርሰው። አቡካዲድ እሺ ያው ለኛው ዋናው ፖይንቴ መሰለ አቡካዲድ፣ ዋናው ፖይንቴ አሁን አንተ እያልከኝ ያለኸው አይ እንደዚህ ስለሆነ ህጉ ምናምን የሚል ነው። ነገር ግን ዘሙታል ለማለት የግዴታ 4 ምስክር እንዴት ነው ልታመጣለት የምችለው ነው? ምክንያቱም የሚዘሙተው ተደብቆ ነው የሚሰራው አይደለ? ዘሟቹ አካል አቡካዲድ እሱንማ ተደብቆ መጀመሪያውኑ ተደብቆ ነው የሚሰራው። ስለዚህ ተደብቆ የሚሰራ አካል 4 ምስክር አምጥቼ መርፌና ክር ሲሆኑ ማሳየት ይቻላል? አይከብድም? ያንን አሁን በመጀመሪያ ደረጃ ወደዚህ እንኳን እንዳይደረስ እስልምና ብዙ እንትኖች አሉ። ወደዚህ እንዳይደርስ እንኳን ቁርአንም ላይ ሐዲስም ላይ ብዙ እንትኖች አሉ፣ ሐዲሶች አሉ። ወንድ ልጅ አድርጎ እንትን መሆን እንዳለበት ማለት ነው። ወደዚህ ከደረሰማ ከመጀመሪያውኑ ይሄ አሁን አንደኛ እዚህ ዓለም ወደ በዚህ ምድር ላይ የሚቀጣው ከዛኛው ቅጣት ለመዳን ነው። አላህ ምሳሌ አሁን ገሃነም ላይ ወይ በገሃነም ከሚቀጣው ቅጣት ለመዳን ነው። ሁለተኛ ደግሞ አሁን እቺ ሴትያ ባለፈም እንትን ብላ ከሆነ ሊፍተው ወይ ነው ያለችው። ፈታው ከዚህ ሰውየው ጋር ተፋታው እኮ ቀጥታ በቃ ያን ያክል እሷ እርግጠኛ ከሆነች ሁሌ ማይመለስ ከሆነ ተፋታ መኖር ትችላለች፣ መብቷ ነው ማይመለስ ከሆነ። መጀመሪያም ደግሞ ይሄ ሰውየው ለእምነቱ ክብር የለውም። ይሄን የሚያደርገው አካል ከእምነት አንፃር እንኳን ከእስልምና አንፃር እንኳን እኮ ምስክርነትን ነው እኮ እየጠየቁ ያለው እኮ ተካሰው። አቡካሊድ አንድን አካል ለምሳሌ እሺ፣ አንተ እህት አለች፣ ሜቢ እህት ካለች እህቴ ተደፈርኩ ብትል እንዴት ነው 4 ምስክር ልታመጣ የምችለው? 4 ምስክር የሚመጣው እኮ ሰውየው ሊገደል ነው። 4 እንዲገደል ነው እኮ። እንዴት ነው ምስክር እንዴት ማምጣት ትችላለች? ያ ሰውዬ እኮ ወንጀል የሚሰራው ተደብቆ ነው አይደለ? ብልቷ ሲገባ 4 ምርጫ ደግሞ አላት። እንዴት ነው ያንን ማምጣት አይደለም ትችላለች? ያ ሰውየው በመጀመሪያ ያንን ነገር እሱ ከሱ ጋር አብሬ አልኖርም ካች መፋታት ትችላለች እኮ። ከዛ በኋላ ደግሞ ቅጣት ይጠብቀዋል ግዴታ። አላህ ይቀጣዋል ይሄን ኃጢአት በመስራቱ። ከዚህ ሰውየው ጋር ለምሳሌ ይሄን አክል እንትን ካላት እንትን ቆይ አቡካሊድ ዝም ብላ ፈታለሁ ማለት አትችልም። ሸሪያው አይፈቅድላትም። በዝሙት ምክንያት ይዤው ነው ብትል 4 ምስክር አንጪ ትባላለች። ማምጣት ካልቻለች ትገረፋታለች። ከዛስ እፈታለሁ ብትልም እንኳን ንብረቱን መልሳ ምንም ንብረት ሳትካፈል ኢቭን ምን ነበረ ምህሯን መልሳ ነው የምትወጣው። ምህሯን መልሳ ነው። ይሄ ደግሞ ጤናማ አይደለም እያልኩ ነው። ያኔ አንተ ከምን አንፃር ነው እኮ አሁን ለምሳሌ አሁን የአላህን ህግ አንተና እኔ መሻት እንችላለን? ፈጣሪ ያወጣውን ህግ ግልጽ እኮ ነው። እንዴት? ይሄ የፈጣሪ ህግ አይደለም እያልኩ እኮ ነው። ይሄ የፈጣሪ ህግ አይደለም፣ የአንድ የግለሰብ ተራ ህግ ነው እንጂ የፈጣሪ ህግ እንደዚህ ሊሆን አይችልም። እንዴ ምን ሆነ ነው አቡካሊድ? ፈጣሪ እንደዚህ ኢፍትሐዊ ስራ ይሰራል ብለህ ታስባለህ እንዴ? እሺ የግለሰብ እንዴት የግለሰብ ሊሆን ቻለ? የማን የነብዩ ሰለላሁ ዐለይሂ ወሰለም? በሚገባ በጣም ጥሩ። ቁርአን ላይ ደግሞ ነብዩን ከራሴ አትናገርም እላቸዋል። ከራሳቸው እንትን አይሉም። አይ ትሰማለህ? ከራሳቸው አይናገሩም የሚለውንም እኮ ራሱ ነው መሐመድ የነገረህ። አይ ቁርአን ላይ እኮ ነው ያለው።
ቁርአን ላይ ነው ያለው እኮ። ቁርአኑንም እኮ የነገረህ መሐመድ ነው። እስቲል ቁርአኑንም የነገረህ እኮ መሐመድ ነው። ከራሱ አይናገርም ብሏል መሐመድን። አላህ ብሎ እኮ የነገረህ መሐመድ ራሱ ነው። በጣም ጥሩ። ቁርአን የአላህ ቃል እኮ ነው፣ ሌላ ቃል እኮ አይደለም። እሱንም እንደዛ ብሎ የነገረ የአላህ ቃል ነው። ቁርአን ብሎ የነገረህም መሐመድ ነው። አሁን ከሀሳባችን እንዳንወጣ አንድ በል። ሁለተኛ ደግሞ እንደ ሙስሊምነቴ እኔ የአላህን ህግ መሻር አልችልም። ሌላ ቃል እኮ የአንተ ክሌም ትክክል የሚሆነው ምንድነው? ሌላ አካል እንደዛ ብሎ ተናግሮት ቢሆን ኖሮ በመሐመድ በኩል ባይመጣ ኖሮ ሜይ ቢ ትንሽ ያስኬድ ነበር። ራሱ መሐመድ እኮ ነው ሁሉ እንደዚህ ብሏል እንዲህ ብሏል እያለ የነገረ። እነሱ አልጻፉትማ ሀሳቡን ራሱ መጻፍም አይችሉም ማንበብም አይችሉም። አይጻፈዋ ካዳ እሱ ተናገረ፣ እነሱ ጻፉት። እሱ የተናገረውን እነሱ ጻፉት። ሰዋት አለመጻፉ ምንም ለውጥ አያመጣውም እኮ። እሱ የነገራቸውን ጻፉት። አይ እሺ ለአንተ ይሁን። አንተ ያው መጀመሪያውንም የቁርአንም ተረት ተረት ነው ሙሐመድም ተረት ተረት ነው ብለህ ስለምታምን ነው ታምናለህ። እንደዛ ብለህ ብዙ ጊዜ ታወራለህ። አንተም እኮ እንደዛ ነው የምታምነው። እኔ ብቻ ሳይሆን እኔ እንደዛ አላምንም። እንዴት ነው ማምነው? አንድ ነገር አስብ። አንተ እንደዛ ተረት ተረት ነው ብለህ የምታምን ከሆነ እንዴት ነው አንተ ቆይ አንድ ቀን ቤተክርስቲያን ቆመክ ስለ እምነትህ ሳታስተምር ስንት አመት ከምናምን ሆነዋል። በተለይ ላይ መግባት ከጀመረ ተረት ተረት የሆነ ነገር ላይ እንዴት ተረት ተረት ለሆነ ነገር ይሄን ያክል ጊዜን ታባክናለህ? ተረት ተረት ከሆነ ያ አንተ ስህተት መሆንን እያሳየውህ ነው። እንዴት ቀልዳለህ እንዴ? ተረት መሆኑን እኮ በደንብ እያሳየው ነው። ምክንያቱም የምትከተለው ስህተት መሆኑን እንድታቅ እኮ። ተረት ተረት በሆነ ነገር ላይ ለምን ጊዜን ታባክናለህ? ቀላል እኮ ተረት ያለውን ነገር ለምሳሌ እኔ ከተሳሳትኩኝ ተረት ተረት መሆኑን ይሄን ያክል ጊዜ ማባከንም አያስፈልገውም። ጎበዝ ጊዜ ማባከነው ምንድነው? እሱ ተረት ተረት መሆኑ ላልገባቸው ሰዎች ተረት ተረት መሆኑን አሁን ስነግራቸው ያሁኑን የዛሬውን ህግ ሲያዩት አሁን እውነትም ተረት ተረት ነው ለካ ብለው እኔን የሚቀላቀሉ ብዙዎች ይኖራሉ። ተረትማ አንከተልም እያሉ ማለት ነው። ይሄ አይደለም ይሄ ህግ አንድን ሰው ወደ አንተ ለማጥራት ይሄ ለአንተ እንትን አይሆንም። በዚህ ብቻ እንትን አይሉልህም። እንደኔ አሁን እኔ ሙስሊም ነኝ። እንደ ሙስሊምነት ይሄ በዚህ ህግ አምንበታለሁ። ደግሞ ኢትዮጵያ ላይ አሁን አስብ፣ ኢትዮጵያ ላይ ሙስሊም አሁን በሸሪዓ የምትተዳደር ኢትዮጵያ ይሄ ህግ ይፈጸማል። ይሄ ህግ ጤናማ አይደለም እያልኩ እኮ ነው እንጂ እኮ አይፈጸምም ይፈጸማል የሚለው አይደለም ሙግታችን። ሳሚ እንኳን ደህና መጣ። መልካም ህጉ ይፈጸማል አይፈጸምም? ኦኬ ህጉ አይፈጸምም አይደለም ወንድማችን አቡ ካሊድ፣ ይፈጸማል ህጉ ሸሪያ ከሆነ። ነገር ግን ህጉ ጤናማ አይደለም ነው የኔ ሙግት። አግኝተኝ ከሆነ እኮ ለዚህ ይሄ ህግ ደግሞ ጤናማ ነው፣ ሰሂህ የሆነ ሐዲስ ላይ ነው ያለው። ስለዛ ህጉ ደግሞ ጤናማ ህግ ነው። እኛ አይደለም ህግ የምናወጣው። ከመጀመሪያ ደግሞ ወደዚህ እንዳይደርሱ ደግሞ እስልምና ላይ ብዙ ጥንቃቄዎች ወደዚህ ህግ እንዳያደርሳቸው ብዙ ጥንቃቄዎች አሉ በእስልምና። ለምሳሌ ለምን አሁን ቁርአን ላይ ለራሱ ዝሙትን አትቅረቡ ነው ያለው። ኔትወርክ እያስቸገረ ነው። እፎይ ኮፒ ሊንክ ጋይዝ ቀጥታ እንደ ኔትወርክ እንትላችሁ አይደል? እሺ ኮፒ ሊንኩን ቀጥላ እንደ አስገቡትሽ አርጉ 100 አስገቡት። ኮፒ ሊንኩን ታፕታቡን ደግሞ 2 አስገቡት። ኮፒ ሊንኩን 61 ነው የሚታየኝ። እስኪ 7 አስገቡት። አንዴ እጃችሁ ያገልግል። ባይዘዌ ሪፖርት እያደረጉ ነው። ያ ትልቁ አካውንቱንም እንትን እያሉበት ነው። ታውቃላችሁ በትክክል የሚያስቡ ሙስሊሞች አሉ፣ ግን እውነተኛ ሚስጥራቸው እንዲጋለጥባቸው የማይፈልጉ አሉ። እና እስቲ እንደዚህ አይነት አሳፋሪ ገበናዎች የማያውቁ ብዙዎች እየነቁ ስላለ ኮፒ ሊንኩን አንዴ አፍጥኑት ፈጠን።
7 አስገቡት። ይሄ ራሱ አገልግሎት ነው። ኮፒ ሊንክ ታብታቡን ደግሞ 1 ገብተዋል፣ 2 አስገቡት። አላማቸው ኮፒ ሊንክ ሪፖርት አድርገው በማስቆም ነው የሚሯሯጡት። ይሄ ደግሞ የውስጣጆቻቸው ባህሪ ነው። ከቤታቸው ማይወጡ ቀሚስ ለባሾች እንግዲህ እንደዚህ አይነት ፖለቲካ ከማድረግ ሪፖርት ማድረግ ነው፣ መተው እውነታን ከመጋፈጥ ማለት ነው። ስለዚህ እኛ ደግሞ አለን ሪፖርት እንዳይደረግ ደግሞ ኮፒ ሊንክ መታደርጓላችሁ። ሀቢብ አቤት አቡ ይሰማል? ይሰማል። መሳደብ ይቻላል በክርስትና? ቆይ አሁን ኮፒ ሊንክ እያደረግን ነው። መጀመሪያ ርዕስ አለ። ርዕስ ላይ በሱ ላይ ታወራለህ። ኢቭን በመርፌ 4 ምስክርነት ባልኮ ላይ አቡ አንድ ጥያቄ ልጠይቅህ እኮ በሪሱ ላይ እናውራ። ቀሚስ ለባሾች ምናምን እያልክ እንዳትሳደብ። ቆይ እሱን ምንም ግልጽ እኮ ነው። ባህሪያችሁ እኮ ነው። ባህሪያችሁ ላይ ያለውን አትሳደብ አትበል። በስራ የተገለጠ ስለሆነ እሱ እውነታ ኦዲየንሱ ራሱ ያውቀዋል። በስራማ እያየ ነው። ማን ነው በስራም በተግባር እያየ ነው። ችግር የለውም። ቆይ እሺ ጥያቄ ልጠይቅህ። ስለዚህ ቀሚስ እምነት አይደለም። እኔም ቀሚስ ለበስኩት። ቆይ አንዴ እኮ እሱ ቀሚስ ለባሽ ብለህ እኮ ቀሚስ የምትለብስ ውስጣዝ እያልኩ ነው። ስድብ አይደለም። ቀሚስ ለባሽ የሚባለው ስድብ ከሆነ ሱሪ ማድረግ አለብህ። ያ ልታፍርበት አይገባም። በኩራት ልትናገር ነው የሚገባው። ኤኒዌይስ ግን እኔ አንድ ጥያቄ እዚህ ላይ ልጠይቅህ አቡ ካዲ። ከሩሷ እንውጣና ከሞራኔ ጋር ይሄዳል ብለህ እኮ አንተ ቀሚስ ለባሾች ያልከው። አንዴ ሚውት ምን ትቀይራለህ ሀሳብህን? ግን ብቻ ለማንኛውም አትሳደብ። መሳደብ እምነት አይደለም። ባይ ቀጥል ቦስ። ስድብ እንደተሳደቡ አይፈቀድም ቤታችን። ስድብ አይደለም ቶፒኩ ላይ እና አቡ ካሊድ ምንድነው አሁን በሸሪያ እንተዳደር እያልከን ነው? ይሄንን የመሰለ ህግ እያልከን ነው? አቡ ካሊድ ምን እያልከን ነው? ደረጃ ወደዛ እንዳያደርሰን እኛ ብዙ እንትኖች አሉ። እኛ አንደርስም። ብዙ ቢደርሱ እንኳን እንግዲህ ፈጣሪያቸውን ከፈሩ ለዚህ ለቅጣት ወደዛኛው ዓለም ያለው ቅጣት ይቅርብን ካሉ ለዚህ ዓለም እጃቸውን ይሰጣሉ። ግን አንድን ሰው ደግሞ አንተ ግዴታ ይሄን አድርገሃል ብለህ መያዝም አይችልም። ብዙውን ጊዜ አሁን እንደ እስልምና ሰው ትዳሩን የሚይዘው ራሱ ከዚህ ነገር ለመዳን ነው። አንደኛው ዝሙት እንዳይሰራ ነው። የሚሰሩት ካሉ ደግሞ እኛ ግዴታ አሁን እኔ ምንም ማስረጃ በሌለኝ ነገር ሄጄ አንድን ሰው አድርገሃል ብዬ መግደል አልችልም። ስለዚህ በእስልምና በእንደዚህ አይነት ሁኔታ መያዝ አይቻልም፣ ማወቅ አይቻልም ማለት ነው። ራይት? ምን አልከኝ? አልተሰማኝም። ያው ሰዎች ላይ ደርሱ ይችላሉ ብለህ ሸፋፍነህ ከማምለጥ ውጪ ህጉ ጤናማ እንዳልሆነ ተግባብተናል ይመስለኛል። ህጉማ ከመጀመሪያው 4 ምስክር ብሎ ጠየቀ እኮ። 4 ምስክር ጠየቀ እኮ። 4 ምስክር ከጠየቀ ጤናማ አይደለም ብለህ ታምናለህ? 4 ምስክር ሲገባና ሲወጣ ማየት አይቻልም። በፍጹም አይመጣው። እሺ አንዷ ዝም ብላ የሆነ ከወንዱ ጋር አገኘችውና ከወንዱ ጋር አገኘችውና አንድ ሆነ እህትክ ወይ ዝሙት ምንም ሳይሰራ ወይ የሆነች ሴት ጋር አብሮ ስላለ ብቻ ከዛ እንደዛ አድርጓል ብትል ያ ሰው ወዲያው ሄዶ ቢቀጠፍ ደስ ይላል? እኔ ቀጠፍ አይቀጠፍ አይደለም፣ ህጉ ግን ጤናማ አይደለም ነው። ሌላ ፈርዘር ኢንቨስቲጌሽን ያስፈልገዋል የሚል ነው። ለዚህ እኮ ነው ይሄን ያክል ጥንቃቄ ያስፈለገው ለዚህ ነው። እሺ መልካም። ቆይ አቡ ካሊድ በ1400 ዓመት ውስጥ በሸሪያው መሰረት የዘሞተ አንድ ሙስሊም አለ? ዘሙቶ ምስክር ወጥቶበት አንድ የተገኘ አለ? እሰማለሁ። የዘሙተ ነው? ሐሳብን ግልጽ አድርገው። የዘሙተ ነው ወይስ የተገደለ? ዘሙቶ 4 ምስክር የመጣበት ወይንም ደግሞ ሴት ሲደፍር
4 ሲገባና ሲወጣ ያዩበት አንድ ማምጣት ትችላለህ? የተገኘ የተያዘ ይደረጋ ሀገሩ በሸሪያ መተዳደር አለበት እኮ። በሸሪያ ከሚተዳደሩ ሀገራት ውስጥም አንድ ስጠኝ፣ እስኪ አንድ ስጠኝ ማስረጃ። ባይዞ የለም። በሸሪያ ከሚተዳደሩ በ1400 ዓመት ውስጥ አንድ ሙስሊም እንኳን ዘሞተ በዚህ መልኩ ተብሎ አንድ አልመጣም። ኢብኑ ተይሚያም ያስቀምጠዋል፣ ይሄንን እነ ዑሰይሚንም ያስቀምጡታል፣ መሐመድ ዘይንም ተናግረውታል። አንድ የለም። which means በየቦታው የሚዘምተው ቢደፍርም 4 ምስክር እንዲህ ሲያስገባና ሲያስወጣ ሊያይ ስለማይችል፣ ስለዚህ ይሄ ተራ ህግ አላህ ወይን አያውቀውም። አላህ ወይን አያውቀውም። አላህ የሚባለው አካል ቢኖር ማያቅ ይሆናል ማለት ነው የሰጠውን ህግ። አሌስ ሙስሊሞች ተቂያቸውን ይሰሩና 1400 ዓመት ሙሉ ሱብሃንአላህ አንድም ሙስሊም ዝሙት ሰርቶ አያውቅም፣ አንድም ሙስሊም ደፍሮ አያውቅም ማለት አለባቸው። አይ አንድ ሙስሊም ዝሙት ሰርቶ አያውቅም የሚል አለ። ዘሙቶ ያውቃል ካልክ ደግሞ በሸሪያው መሰረት መረጃ የመጣበትና እንደ ዘሞት የተረጋገጠ ራሱ ብሎ ከሆነ ይቻላል። ግን መረጃ 4 ምስክር የመጣበት አንድ ጥቀስልኝ እኮ። ስለዚህ አሁን ማየት አለባታ ሴትዮ። አሁን እንዳልኩ 4 ማስረጃ መቅረብ አለበት። ስለዚህ ይሄ ደግሞ በ1400 ዓመት ውስጥ አንድ ሰው እንኳን ማየት አለባት ይለኛል እንዴ? አይደለም። ሳውዲ አረቢያ ላይ አሁን ሞልቷል፣ በየጊዜው ይገደላሉ። የለም አንድ ስጠኝ። ኧረ ተው በእናትህ እኮ ስጠኝ። ይኸው እዚህ ቦታ ላይ በዚህ ዓመተ ምህረት እኮ ሸሪያ ትደራደራለች። በዝሙት ግን 4 ምስክር እንዲመቶበት እንትን የቆመ አንድ የለም በታሪክ ውስጥ። 4 ምስክር አይተው ሊትራሊ የለም አንድ። ይሄ የሚያሳየው ህጉ ምን ያህል ደካማ እንደሆነ ኢሬሌቫንት እንደሆነ የሚያሳየ ነው። 4 ምስክር አይተናል ሲገባ ሲወጣ ብለው አንድ የመጣ የለም። 2 ቢሉ 2 ወይም እንቅስቃሴ ሲያደርግ ነው ያየ ነው ሊሉ ይችላሉ። ባልና ሚስት እንደሚያደርጉት ሲያደርግ ነው ያየ ነው። ይሄ ደግሞ አያስቀጣ። እግሮቿ ዲቴል አስቀምጦታል። ዑሰይሚን እና ኢብኑ ተይሚያ ዲቴል አስቀምጠውታል። እግሮቿ ውስጥ መካከል ገብቶ እንቅስቃሴ እያደረገ አየው ቢል፣ ከላዋ ላይ ሆኖ እንደዚህ እንትን ሲል ራቁታቸውን አየው ቢል፣ 2 ደግሞ ሲገባና ሲወጣ አየን ቢሉ አያስቀጣም። አልዘሞተም። ለዝሙት በቂ አይደለም መረጃው። 3 ብለው አንደኛው ግን እግሮቿ መካከል ተቃቅፈው ምናምን አየው ቢል አለ አይቻልም፣ ተቀባይነት የለውም። ምሩ እኛ ወደዚህ እንዳትደርስ ቁርአን ላይ ብዙ ማስጠንቀቂያዎች አሉ። አትድረስ፣ ደረስክ፣ እንዳንደርስ ይላል እንዴ? እሺ እንዳንደርስ ይሄንን ህግ አንድም ሙስሊም በዚህ 1400 ዓመት ውስጥ አንድም ሙስሊም የደፈረ የለም የዘሞተ የለም እያልከኝ ነው? ይሄንን አላህ ነው የሚያውቀው። እኔ አላውቅም። አይደለም ህጉ ለምንድን ነው? ፍርዱን ለእናንተ ልተውላችሁ። ኢትዮጵያ ውስጥ አሁን የታሰሩት አቡ ካሊድ ቆይ ተረጋጋና እንዴ። ኢትዮጵያ ውስጥ አሁን የታሰሩት ዘሙተዋል፣ ደፍረዋል፣ እንደዚህ ተብሎ የታሰሩት በሙሉ በ3 ምስክርም እንደዚህ በ2 ምስክርም እየታሰሩ ያሉት ያስጠይቃቸዋል እንደ ሸሪያው መሰረት ቢሆን? አቡ ካሊድ ማስረጃ 4 ማስረጃ ካለ ያስጠይቃቸዋል። 4 መርፌና ክር ብለው አይደለም የሚመሰክሩት እነሱ። ሲገቡ አይተናል ወይንም እዟት አይተናል ወይንም ተቃቅፈው አይተናል ነው የሚሉት እንጂ ሲገባና ሲወጣ እንደዚህ አይተናል ብለው አይደለም። ያስጠይቃቸዋል። በጣም ጥሩ ብዙ አይደለም። ለምሳሌ የሚያስጠይቃቸው እንዴት መሰለ? አሁን ይሄ ህግ አንደኛ ትዳር ላይ ያዘ ሰው ነው። በእንትን ትዳር ሳይዝ ከሆነ ደግሞ ግርፋት ነው፣ ግድያ አይደለም። በቃ ትዳር ይዘዋል። ትዳር ይዘው የሚዘሙት የሚደፍር የሚገናኝ አለ። እነሱን እሺ ያስጠይቀዋል። እሺ እነዚህን ሰው አይደለም። እሺ እነዚህን ሰዎች ሚስትየው ካላገኘችስ?
እንደዚህ እንዳሁኑ ሚስትየዋ ብቻ ነች እንደ ማግኘት ያለባት አይደለም እኮ ሚስትየዋ ካላገኘችስ ወይም ደግሞ ሌላም ሰው እንደዛ ካላገኘ በድብቅ የሚሰራ ከሆነስ? እኔ አሁን የታሰሩትን ሰዎች ነው የጠየቅኩ። የታሰሩ ሰዎች ሲገባ እንደዚህ ሲያደርግ አይቻለሁ፣ እንደዚህ ሲገባ ሲወጣ አይቻለሁ ብለው አሉ። መርፌና ክር ነው ግን አላዩ። ወንጀለኛ ተባሉ። እንደ ሸሪያ ወንጀለኛ ያስብላቸዋል ወይ? ያስብላቸዋል። ጎበዝ። ስለዚህ ይሄ ደግሞ ራስ መቻል ሌላ መስፈርት ነው። ዘሙተዋል ያስብላቸዋል። ዘሙተዋል ያስብላቸዋል። እንደዛ እንዲሆን አንደኛ ማስረጃ 4 ማስረጃ ያስፈልጋል። ካልሆነ ደግሞ ሌላ ህግ አለ። ወንጀለኛ ያስብላቸዋል ብለህን ነበር እኮ ካድክ ደግሞ በደቂቃ ውስጥ አሁን መልሰህ እነዚህ እንደንትን ህጉን ለመሸሽ ጤናማ ህግ እንዳልሆነ ገብቶታል። ካስታወሳችሁ ባለፈው ሜሪ የምትባለው ልጅ ገብታ 4 መርፌና ክር ካልሆኑ በስተቀር አያስጠይቀውም የሚለውን ልታሻሽለው ሞከረችና ሱራ 24ን ጠቅሳ አይ አንድም እንትን ካለ በቃ ካየ ይቻላል ወንጀለኛ ለመባል አይነት አለች። ተይቅርብሽ፣ ያኛው የተባለው ስለሌላ ጉዳይ ነው። አይ እንዲህ ካለ እኮ ይቻላል አለች። ተይቅርብሽ አልኳት። ኖ አለች። መልካም። ከዛስ ምን ሆነ? አንደኛው ኡስታዝ ሰምቷታል። ካላጣ አድርገው ቪዲዮ ምን ላይ ሰጠባት። እንዴት አይነት ቅጥፈት ነው! ፈትዋ የተሰጠበትን ጭራሽ ልታርም ትሞክራለች። ይቻላል እያለ 4 ምስክር ባይገኝም ይቻላል እያለ ትሞግታለች ብሎ ማለት ነው። ተረጋጋ፣ ቆይ እና ኧረ ተረጋጋ፣ ገና መግባት ነው። 4 ምስክር ይቻላል ሚለውን አስተምሮ ለውጣ በአንድም ይቻላል እኮ እያለች ትሞግታለች፣ ትከራከራለች ብሎ ጓለ ማለት ነው ተናዶ ኡስታዙ። ስለዚህ አቡ ካሊድም አንዴ ይቻላል አንዴ አይቻልም እያልክ ስትዋሽ ጎንደሬዋ። ስለዚህ አስተምሮታችሁን ጠንቅቃችሁ ወቁ። እኛን ለመከራከር ብቻ ሳይሆን የምታደርጉት አርጉመንቱ ያው ከስር እየሰማሽም ስለሆነ ማለት ነው። ኧረ ቆይ አንዳም ታደረስና ናታ ይህ ብልግና እኮ ነው። ስለዚህ አስተምሮታችሁን ጠንቅቃችሁ አውቃችሁ ነው እኛን ለመከራከር ብቻ እኛን ለመሞገት ብቻ አስተምሮታችሁን ክዳችሁ መመጡ ከሆነ ፋይል። እኛ ደግሞ ማንን እናስክዳችኋለን? ኡስታዞቻችሁ። ኡስታዞቻችሁ ደግሞ የውሸት ተናጋሪ ከሆኑ ፈተዋ የሚሰጡት ሙሐመድ ደግሞ በእኔ ላይ የሚዋሽ መቀመጫውን ጋነም ያድርግ ብሏል። አይ ሙሐመድ እንደዚህ አይነት ህግ ነው የሰጠን እያሉ የሚያስተምሩት ውሸት ይሆናል ማለት ነው። በሙሐመድ ላይ እየዋሹ እየቀጠፉ ነው። መቀመጫቸው ፈተዋ የሚሰጡት የእናንተ ትላላቅ ዑለማዎቻችሁ መቀመጫቸው ጋነም እንደሆነ መጨረሻ ላይ ጠቅላላ አድርጋ እናስረዳችኋለን። ጊዜ ጌታ ጊዜ ጌታ ሰላም ነው። ደህና አለን። እስቲ ቀደል አድርግና ያው እዚህ ጋ በአመነች አረብ ሀገር አሁን አንተ አልኖርክም፣ እኛ እያለን ስለሆነ ህጉን እኛ እናውቀዋለን። አንተው ምንድነው ጥያቄ? ካሁን ሐዲስ ማለት በነገራችን ላይ ምንድነው ሐዲስ? አሁን ላንተ ሐዲስ ፈርድ ነው ሱና ነው? ምንድነው ሐዲስ? አንዴ ሽፍት አድርጎ አሁን ስለኔ ስላወራ መልስ ከቻልኩ ቆይ ሚውት አድርጉ እስኪ አንዴ። ተሚያለሽ ነው ግራም ይገብ እነዚህ ሙስሊሞች ምን የተሳሳተ የተናገርኩት አለ? የተሳሳትኩት የተናገርኩት አለ? ስለኔ ስላወራ ነው። እሺ ወንድሜ ችግር የለውም። እኔ ያመጣሁልህ ምንድነው ቆይ እኔ የተናገርኩት አንቺ የተናገርሽውን እና ኡስታዙ የተናገረውን የተሳሳተ የተናገርኩት አለ? ይኸውልህ እኔ ለማረም ምናምን ያልከው ስህተት ነው። ለምን እንደሆነ ታውቃለህ? ቆይ ስማኝ እስኪ እኔ የተናገርኩት ቆይ ፕሊስ ተመለሹ ጋር ኡስታዙ ከዛ አንቺ ረድ ምላሽ የሰጠው ያንን አሁን ያልኩት ስላልተግባባን ነው። ሰውየውም እስከ መጨረሻ ስላላዳመጠ ነው ያልኩ ነው እኔ። ቆይ ሰውየው እስከ መጨረሻ ማዳመጥ አይደለም። አንቺ ከመጀመሪያው እኮ ስህተት ነሽ። የዛለት አሁኑ ስህተት ነሽ። ረፊቅ ቅርብሽ እያልኩሽ ክርክር ውስጥ ገባሽ። ክርክር ውስጥ ገባሽና እንደማዋጣሽ እየነገርኩሽ ነበረ። አንድ ሁለተኛ አዳምጪ። ኡስታዝሽ ተሳሳተ አልተሳሳተ ሁኬርስ የአንቺ ኡስታዝ 10 ጊዜ ቢሳሳት አገባኝ። እኔ የተናገርኩት አሁን ትክክል ነው
ወይንስ የተሳሳተ የተናገርኩት የቀጠፍኩት አለ? ይኸውልህ አራት ምስክሮች የሚለው የቁርአን አያ ነው። እሺ ቁርአን አያ ነው እንጂ ማንም ኡስታዝ ያለው ንግግር አይደለም። ቆይ እንዴ ቴንኪው ሚዩት አድርጊ። በቃ ተራ ጠብቂ። ቆይ የተናገርከው አለ ላርም ስላልሽ እኔ የተናገርኩት ሚስ ሪፕሬዘንት ያደረኩሽ ካለ እሱን እንድታርሚኝ እንጂ ክርክሩ ላይ እንመጣበታለን። ስንት ምስክር ያስፈልጋል? እሱ ላይ ስለምንመጣበት ተረጋጊ፣ ተራሽን ጠብቂ። በቃ ስህተት የተናገርኩት ለምን እንደሆነ ታውቃለህ? ስለኔ ስላወራህ እኮ ነው። ስለኔ ስላወራህ ለዛ ነው ያልኩት። በቃ ችግር የለውም። አሁን ሚዩት አድርጊና አዳምጪ። ያወራሁት ትክክል ከሆነ ማለትም ሚስ ሪፕሬዘንት ካላደረኩሽ እዚህ ያወራነውን ኡስታዝሽ ምላሽ የሰጠበትን እርምቱን ነው ያነሳሁት። አይ አጭበርብረሃል የምትይ ከሆነ እዛ ላይ እናወራለን። ካልሆነ ግን ቶፒኩ ላይ በኋላ ስለምታወሪ አንተ የጠቀስከው ኡስታዞችም የተናገሩ የቁርአን አያ ነው። እሺ እኔ ደግሞ ያወራሁ የነበረው አንድ ጥቅስ ዝቅ ብዬ ነበር ሳወራ የነበረ ስለ ምስክር ስለሚለው ብቻ ነበር ሳወራ የነበረው። ከሳታውቂና የጠቀሽው ዝም ብለሽ ነው የጠቀሽው አይደለም። ሙሉን እኮ ገብተን እኮ አነበብነው አይደለም? ተከፍቶ እኮ እዚህ ጋር እኮ ሁላችንም እኮ አነበብነው። እኔ ሙሉን አውቀዋለሁኝ። ስለዚህ እዚህ ጋር አነበብነው አይደል? ሁላችንም መልካም። እኔ ልጠቀምልሽ አሁንም በምስክርነት ላይ በዝሙት ላይ አሁንም ኡስታዝሽን ሐሰተኛ ታደርግልኛለሽ። ከዛ ገሃነም እንደሚገባ ሳይሻለሁ። በዝሙት ላይ በደንብ አስቢ። በዝሙት ላይ ስንት ምስክር ነው የሚያስፈልገው? አራት ምስክር። እሺ ቴንኪው። በቃ ጨረስ። አሁን ጊዜ ለምን እንደሆነ ታውቃለህ? ለምን እንደሆነ በቃ ጊዜ ከታው ቀጥል። አንድ ነው እያልሽ እየተከራከርሽ ስለነበር ፕሊዝ እፎይ አንድ ያስጨርሳት ሀሳቧን። ምክንያቱም አንድ ነው ብላ ነው የተከራከረችው ባለፈው። አንድ አይደለም እያልኩ እየሞገትኳት አራት ነው የሚያስፈልገው እያልኳት አንድ ይበቃል አንድ ነው እያለች ነበረ። ከዛ ይህንን ቆረጠና ኡስታዙ እንዴት አንድ ይበቃል ብለሻል? አንድ ይሆናል ይቻላል ትያለሽ ብሎ ምላሽ ሰጠባት። እንደዚህ አይነት ደናቆርቶች ጋር መደናቆር ብዙ አስፈላጊ ስላልሆነ ከሰቆቃ መማሩ በቂዋ ነው። ኤኒዌይስ ስንት ምስክር ያስፈልጋል ነው የምትለው አንተ? ቀጥል። ስንት ያስፈልጋል? አረብ ሀገር ስለምኖር ህጉን ስለማውቀው ምናምን እያልከ ነበረ። የምን ህግ ነው አረብ ሀገር ብንኖር የምታውቀው? ጊዜ ጌታ የምን ህግ ነው የምታውቀው? እያወራ ነው። እኔ እየተሰማኝ አይደለም። ኦኬ አህመድ እንኳን ደህና መጣ። አህመድ ኦኬ ቀጥል አንተ። እሺ እንኳን ደህና መጣ። እሺ አሁን ጥያቄን ቀስ ብለህ በስትክክል ንገረኝና ላዳምጥህ። ከዛ በኋላ ደግሞ ስመልስ ታዳምጠኛለህ በስትክክል። ኦኬ አንድ ሰው ዘሙቷል ለመባል ስንት ምስክር ያስፈልገዋል? ዘሙቷል ብለን እኛ ልንፈርድ። አንድ ሰው ዘሙቷል ለመባል ስንት ምስክር ያስፈልገዋል? እንደ እስልምና እንደ ሸሪያው ማለት እዚህ ጋር አንድ ጥያቄ ያለኝ መልስልኝ። ማለት ዘሙቷል ለመባል ስትለኝ አላህ ዘንድ ዘሙቷል ተብሎ ወንጀል እንዲጻፍበት ነው ወይስ ደግሞ እኛ ዘሙቷል ብለን የዱንያዊ ቅጣት እንድንፈርድበት? ሸሪያዊ ማን ነው? እንደ ሸሪያው አልኩ። ሸሪያዊ ስትለኝ ማለት ነው ለምሳሌ ሀድ ያላቸው ወንጀሎች አሉ። ሀድ ማለት ዱንያ ላይ የሚያስቀጡ ማለት ነው። የአላህን ስብሐነሁ ወተዓላ ህግ አንድ ሰው ሙስሊም ሆኖ በሸሪያ ስር እየተዳደረ የአላህን ህግ በሚጥስበት ሰዓት ያን ጥሰት በመጣሱ ምክንያት ዱንያ ላይ የሚቀጣው ቅጣት አለ። ልክ መንግስታት እንትን ብለው እስር ምናምን እንደሚቀጡት ማለት ነው። ዱንያ ላይ የአላህ ስብሐነሁ ወተዓላ ህግ ሲጣስ ሸሪያው እንዴት ነው የሚቀጣው? ሸሪያው ለአንድ ሰው ዝሙት ሰራ ብሎ ለመቅጣት ምስክር ይፈልጋል። ዱንያ ላይ ለመቅጣት ስንት ምስክር? ቅጣቱ ተቀምጧል። ለምሳሌ ግርፋት አለ። ስንት ምስክር? አራት ምስክር። እንዴት ነው የሚመሰክሩት? በግልጽ ያዩ ሰዎች
አሁን በግልጽ ማለት ነው። በግልጽ ማለት መርፌና ክር ሲሆኑ ያዩ ማለት ነው። ኦኬ። ከዛ ውጭ ሊያስቀጣ ይችላል። ከዛ ውጭ አንድ ሰው ዝሙት ቢሰራ አዳምጠኝ በደንብ። ከዛ ውጭ ዝሙት ቢሰራ አንድ ሰው ያ ወንጀል ያለው በሱና በአላህ መካከል ነው። ከዛ ወንጀል ንስሐ ስለዚህ ደግሞ እንደ ሸሪዓው ስለዚህ እንደ ህጋዊ ቅጣት እንደ እስልምና ህግ አንድ ሰው አንድ ሚስት ባል የዘሞተ ለመባል ነሰሰርሊ መርፌና ክር የሆኑ 4 ምስክሮችን ማምጣት አለባት ማለት ነው። አዋሰር ካለበለዚያ ዘሞተ አይባልም ማለት ነው። ዘሞተ ይባላል። ማንጋ አላህ እኔ የጠየቁ ስለ ምድራዊ ህግ ነው። ጠይቀኸኝ አይደለ? አዳምጠኛ ጊዜ ስጠኝና አዳምጠኝ። የጠየቁን ብቻ ትመልሳለህ። እኔ ያልጠየቁን አትመልስ። የጠየቁ እኔ በሸሪያው በምድራዊ እንዴት እንደምትተዳደሩ እያወራን ነው። ኢትዮጵያን ለምሳሌ በሸሪያ ብታስተዳድሯት ምን አይነት ፍትህ እንደምታሰፍኑ በዛውም ህዝቡ እንዲያውቀው የእናንተ ህግ ምን ያህል ፍትሃዊ እንደሆነ። ለምሳሌ አንድ ሴት ባሌ ዘሙቷል ብትል ዘሙቷል ብሎ ፍርድ ቤቱ እንዲወስንላት የግዴታ መርፌና ክር ሲሆኑ 4 ምስክር ማምጣት አለባት አይደል? 4 ምስክር ማምጣት አለባት። ግን አይደለም እዚህ ጋር ወንጀለኛ ለመባል እንደዚህ እኮ አይሰራም ማለት አሁን እኮ አንተ ማለት ነው ሌላ ፖለቲካ ትስራ። ኔክስት ታይታ አገኘዋለህ ራስን። የጠየቁን ብቻ መልሰው። መርፌና ክር የሆኑ 4 ምስክሮች ማምጣት አለባት። ካለበለዛ ዘሞተች አይባልም። ስለ አላህ ጋዛ ተሳሰብ። እኔ እያወራሁ ያለሁት ምድር ላይ ነው። አላህ የሚባል አካል አለ ብዬ ስለማላምን አላህ እኮ ይቀጠዋል ምናምን አትበለኝ። ሁኬርስ እኔ አለ ብዬ እኮ አላምንም። በምድር ላይ ግን እናንተ ሸሪዓን ብታስተዳደሩ አንድ አካል ዘሞተ ቢባል እንትን አደረጋት ቢባል ምስክሩ ምን ሆን አለበት? 4 ወሲብ ሲያደርግ መርፌና ክር ሲገባና ሲወጣ 4 ማየት አለባቸው። ካልሆነስ 3ቱ መስክረው አንደኛው ውሸት አላየውም። ለምሳሌ ከ4ቱ አንዱ ተቃቅፈው ነው ያየሁት ቢልስ 3ቱ ይገረፏታል። ውሸት ነው ተብሎ ማለት ነው። ይሄንን ሴጣናዊ ህግ ነው አሁን ሸሪያ ውበቱ ምናምን ብለው ክርስቲያኖች ላይ ሊጭኑት የሚፈልጉት ማለት ነው። አይ አላህ እኮ ይቀጣዋል ጋነም ተሞተ በኋላ who cares? አላህ አለ ብዬ እኮ አላምንም። እኔ ስለ ምድራዊ ህግ ነው ማወራ። ይሄንን ነው ጤናማ አድርገው ሰላማዊ አድርገው ምርጥ ሃይማኖት አድርገው የሚያመጡልህ ማለት ነው። ትፈቅድልኛለህ ላውራ? ቀጥላው ስለ ምድራዊ ህግ ነው። አላህ የሚባል እንደዚህ ያደርጋል ምናምን ቢል ተረት እንዳታወራ። እሺ አሁን እየሰራህብኝ ያለው ነገር ኮምፕሌክስ ኩዌሽን ፋላሲ ነው ማለት ኮምፕሌክስ የሆነ ኩዌሽን ሰተኸኝ ከዛ በኋላ አይና አው ብቻ በለኝ እያልከኝ ነው። እኔ ለምን እንደዚህ እንደምታደርግ አላውቅም። ማለት ሰውን አዳምጥ። አንድን ሰውዬ አሁን እኮ ባታ እንትን ብትል ገሃነም ትገባለህ ምናምን ብትለው አንድ ኤቴስት ለሆነ ሰው ይሄ ህግ ለሱ ምንም አይደለም። እምነት ለሌለው ለምሳሌ በገሃነም እኮ እንዲቀጣል በኋላ ምናምን ብትለው ኦልሬዲ ፈጣሪም አለ ብሎ ለማመን ምንም አይደለም። ስለዚህ ምን ያህል ይሄ ፈጣሪ የምትለው አካል ሸሪያውን እንድታስተዳደር አዳምጥ እንዴት ሰጥቶሃል ነው እንጂ የአንተ ገሃነም እና ገነት ለእኔ የለም ስለሌለ አሁን በምድር ላይ ብታስተዳድር የሸሪያው ምን ያህል ለሰዎች ጤናማ ነው የፈጣሪ ነው አይደለም የሚለውን ሰዎች እንዲያውቁበት እሱን አብራራላቸው። ቀጥል አንዋር ቀጥልሽ። እፎዬ በሌላ ነገር ደግሞ እባክህን ልጆችህን ምከራቸው። እኔ ደንቆሮ አይደለም ሪፖርት አላደርግም። ምን ያደርግልኛል ሪፖርት የማደርገው? ሪፖርት ይላሉ ታቁኛላችሁ። ግን እኔ ደንቆሮ አይደለሁም፣ አስባለሁ። ሰው ሀሳብ ይሰጣል፣ እንደማመጣለን። እፎ የተናገረ ማለት ጸደቀ ማለት አይደለም። እኔም ተናገርኩ ማለት ሸሪያው ፈረሰ ማለት አይደለም። ስለዚህ አንዳንዴ አዳምጡ። ሪፖርት ምን ያደርግልሽ? ሀሳቡ ላይ ተው፣ እነሱን ተዋቸውና ሀሳቡ ወደ ገደለው ስገባ ጥሩ ሀሳብ ነው ያመጣኸው። ምንድን ነው አሁን አንተ ይሄ ሸሪያ በዛ ዘመን በረሱል ሰለላሁ ዐለይሂ ወሰለም ዘመን ይተገበር ነበረ። አሁን ግን ያለውበት አሁን አረብ ሀገር ላይ ካየ በቴክኖሎጂው ስላለ ቴክኖሎጂውን እየተጠቀሙበት ነው። ስለዚህ ያለህን ህግ ቴክኖሎጂ ተቀበለው እያልከኝ ነው። ቴክኖሎጂ ተቀብሎታል እያልከኝ ነው። ቴንክ ዩ ቪዲዮ እና ፎቶ ማለት ነው አይደለም?
አረፉ ኔክስት ተዘጋጅ፣ ለምታወራን ነገር ተዘጋጅ። ማመጣብህ ስላለ ማለት ነው። ወደን እንግባባ። ተረጋጋ አንቺ። ቀጥል። አሁን ወደ አንድ ነገር እስልምናን ስትሰጣች ትቀጥላላችሁ። ቀጥል፣ ችግር የለውም። እስልምና ሰጥተች አንተ በተቃራኒስ ዝሙት ያደረገ በእኔ ምንድን ነው ብለህ ማሰብ አለብህ። ጊዜ ጌታው ያው ለምታወራት ቴክኖሎጂ ብለሃል፣ ካሜራ፣ ቪዲዮ፣ ፎቶ ምናምን ኔክስት ስለምናወራበት በዛ ዘመን ይወድ የለም ማለት ዲኤንኤም ይቻላል ምናምን ነገር እሱም ሸሪያው ይቀበለዋል አይቀበለው? ተዘጋጅታ አውራ ይቀበለዋል ሸሪያው። አሁን ሸሪያውን አሁንም እኛም እንቀበለዋለን። ኦኬ ቴንክ ዩ ና ከፍ ላድርግህ ደስ እያለኝ ማስረጃ ስጠኝ። ፎቶ ይቀበላል ሸሪያው የሚል የፎቶ ማስረጃዎች የቪዲዮ ማስረጃዎች ባይዘ ውግዝ ናቸው፣ ተቀባይነት የለውም። ይቀበላል በአራት ምስክር ቦታ ቪዲዮ ይቀበላል። በዛ ምክንያት ዝሙት እንደዚህ ይሰጣል የሚል ማስረጃ ስጠኝ። አዳምጥ በእናትህ እፎይ ደምድ ነው ማስረጃ ስጠኝ። ተረጋጋ። ሐዲስ ነው። እስቲ ተረጋጋ፣ ደግመህ ተረጋጋ። እንዳትኖርበት ሀገር ላይ ያንተ የምትኖርበት ሀገር ሁኬርስ ከአንተ በላይ ነው። ሐዲሱንና ቁርአኑን የትኛውን ቦታ ላይ ሆኜ አውቀዋለሁ። አንተ የምኖረው ለምን ሳውዲ መካ ውስጥ በዛ ዘመን ይወራውን የዛሬ 1000 ዓመት ቴክኖሎጂ አለ እንዴ? ፎቶ ይቻላል፣ በፎቶ ማስረጃ ይሆናል። እንደዚህ ሲገባ ሲወጣ ፎቶ አንስተን ምናምን ከዛ አራት ሰው ባናገኝም ብለህ ልታስብ ትችላለህ። እኔ ደግሞ ከአንተ ቀድሜ ስለማስብ ሸሪዓው በዚህ ጉዳይ ላይ በቪዲዮ በፎቶ ላይ ምን ይላል የሚለውን ጠንቅቄ ስለማውቀው ይቻላል ያልክበትም ማስረጃ ስጠኝ። በነገራችን ላይ እፎይ ቆይ አንተ አዳምጥ። እሱ መረጃ ሊያመጣ ነው። አንዋር ሚዩት አድርግ። ቆይ ጊዜ ጌታው መረጃ ሊያመጣ ነው። እፎይ ይኸውልህ፣ አሁን እኔ ፎቶ ሳይሆን አንድ ሰው ደፈረ ሲባል አዳምጠኝ። አንድ ሴት ልጅን አሁን ደፈራት አይደለ? አሁን ባለንበት ቴክኖሎጂ ሸሪያው ይቀበሏል። የኛ ሸሪያ እንደዚህ ሆነ። አሁን ሐዲሱ ላይ ክርር ያለ ነገር የለም። እኔ በነገራችን ላይ ግልጽ አድርገህ ስለግረ እስልምና አንድ ባለው ነገር በዛ ዘመን ላይ ተረት ነው በቃ ያንተን ተረት ለምን እንሰማለን? መረጃ ከሌለ ዊችዝ አፕዴት ይሆናል እያለን ነው። ግልጽ ላድርግላችሁ እያለ ያለው ምንድን ነው? ክርር እያለ አይደለም። በፊት 4 ተብለን ነበር። አሁን አንድ ካሜራን ቪዲዮም ከመጣ በዛ እንተዳደራለን። አራት ምስክር ነሰሰሪ አይደለም። በቃ እሱን እንተዋለን። ከጊዜ በኋላ አፕዴት የሚያደርግ ነው። ዘመን ያልፍበታል፣ ይሻሻላል። አዳምጥ። አፕዴት ያደርጋል፣ በቴክኖሎጂ ይቀየራል። እነዛ ነው። ስለዚህ ተስማምቻለሁ። ሸሪያው ግን አይቀበለውም ይሄንን። አንዋር ና ተመለስ። አንዋር እየሰማ ነው እያስከነውና ምንም ማድረግ አይቻልም። መረጃ ካላመጣ የአንተ ድምፅ 10 ጊዜ ተይዞ ይቀራል። ተረት እንድታወራ ቤት አይፈቀድልህም። ያንተን ተረት ማን ይሰማል? ሄድና ሙስሊሞች እዛ ቤታችሁ ክፈቱና ሰክሷቸው፣ ምንም አያውቁትን። እኔ ጋር ግን ስትመጣ ለምታወራ መረጃ ትጠይቃለህ። አንዋርም ወጣ መረጃ ታወራለህ። በመረጃ ነው እንጂ እየነገርኩ ነው። ቴክኖሎጂ መረጃ አንጣ። እሺ ናና ሸሪዓው ይቀበለዋል። አሁን አንድ ሰው ደፈረ ሲባል አትበለኝ። 4 ሊትራሊ እንደዛ ብወጣ ነው የሚሻሉ። ልክ አለ 4 መርፌና ክር ሲሆኑ ካልሆነ በስተቀር አይቻልም። እና ቧይደር ይህንን ሳያውቁ ቀርተው ነው እነ ኡስታዝ እነ ሼኹል ኢስላም እነ ኢብኑ ተሚያ ከጊዜ በኋላ እንደው በፎቶ ምናምን ማለት ከብዷቸው እሱን ተወሺ። እነ ኡሰሚን ይሄንን ሳያውቁ ቀርተው ነው አሉን የምትሏቸው? ሳያውቁት ቀርተው ነው? አይቻልም። ምክንያቱም ፎቶ ራሱ መሳልም መስራትም ክልክል ነው፣ ሐራም ነው በእስልምና አይቻልም። ቪዲዮም አይፈቀድም። እሱን ደግሞ መረጃውን ልሰጣችሁ እችላለሁ እኔ። አይቻልም የተባለበትም ማለት ነው። እነዚሁ እንደ መረጃ ነገር ዝም ብሎ እንትን ሊሆን ይችላል እንጂ ተቀባይነት የለውም። 4 ምስክር ወክሎ መጥቶ ምናምን ወፍ አይቻልም። ቢኒ እንኳን ደህና መጣ። እንኳን ደህና ቆየኝ። እፎይ እንዴት ናችሁ? ሰላም ብያለሁ። እግዚአብሔር ይመስገን። ባይዘዌ እንትኖች አሉ፣ ቪዲዮዎች አሉ፣ ብዙ ቪዲዮዎች አሉ፣ ማሳየት እንችላለን። ሪፖርት አረብ ሀገር ውስጥ ዱባይ ውስጥም ኳታር ውስጥም ሪፖርት ተደርገው ነበር ተደፈርን ብለው ከአውሮፓ ሴቶች 4 ምስክር ማምጣት አልቻላችሁም ተብሎ ፕሪዝን የገቡት የዱባይ መንግስት ፕሪዝን ያስገባቸው
ተደፈርም ብለው ሄደው ማለት ነው። እና እንደዚህ አይነት ማስረጃዎች አሉ እንጂ የኖርዌይዋን ታስታውሳታለህ? ዱባይ ላይ አይ ቲንክ ቪዲዮ እኮ አለ። እሷ ቪዲዮ እያለ ቪዲዮውን ተቀባይነት ማሳየት የለውም ማሳየት አለኝ። ይችላሉ። ያ አይቻልም። ቪዲዮ ተቀባይነት የለውም። ሸሪዓው አይቀበለውም። ተደፈርኩ ብላ ብትልም አልሰማትም። ያ ተደፈርኩ ብላ 4 የወንዶች ምስክርነት ማምጣት ስላልቻልሽ ብሎ የኖርዌይ ዜጋ ናት 16 ወር ወደ እስር ቤት ነው እንትን ያሏት እና የኖርዌይ መንግስት ተከራክሮ ፍሬ ያስወጥተውታል። ግን ህጉን እንደዛ ነው። ቅድም ሲባል የነበረውን ህጉ ምንድን ነው? ሼኩም ሲናገሩ የነበረው አንድም ሰው በ1400 ዓመት ውስጥ በዚህ ህግ የተፈረደበት የለም ብለዋል። ሊፈረድበት አይችልም። ምክንያቱም 4 ሰዎች የአይን ምስክር ሊገኝ አይችልም። ለዚያውም ደግሞ የአይን ምስክር ሲባል ሲገባ ሲወጣ ያዩ መርፌና ክሩ ሲሆን ያዩ ማለት ነው። ስለዚህ ይሄ እስልምና ዝሙትን ከሚያስፋፋበት መንገድ አንደኛው መንገድ ይሄ ነው። በጣም የተለጠጠ ነገር በማቅረብ ሰዎች እንደፈለጉ ዝሙት እንዲሰሩ 4 ምስክር ስለማይገኝ በዚህ መልኩ አንደኛው መንገድ ይሄ ነው። በጣም የተለጠጠ ነገር በማቅረብ እና ይሄ ነው። ሼኩም እንዳመኑት በአንድ ሺህ አንድም ሰው አልተፈረደበትም ማለት ህጉ አይሰራም፣ ኢሪሌቫንት ነው ማለት ነው። ሰዎች ስገቡ ይታል መሪም ጎንደር ያው ቆይ ፎይ ይምጣና ከፈቀደልሽ ከሱ ጋር የጀመርሽው ነገር ስላለ ወይም በኋላ ትጨርሻለሽ። አሁን በተነሳው ነገር ላይ ሼኪው ባይዘዌ የሰሞኑ የፎይ ያወጣው ቪዲዮ ምናምን በእስልምናው ዘንድ ትልቅ ተጽዕኖ አምጥቶ ትልቁ ሼኪያቸውን እንኳን እስኪያስጨንቋቸው ድረስ እሳቸው ራሱ ምን አድርጌ ይሄን ያህል ምን አድርጌ የተንጫጫችሁት እስኪሉ ድረስ ነው ተጽዕኖ የተፈጠረባቸው። ባይዘዌ ማለት ነው። እፎይ ተመልሰሃል? ተመልሻለሁ። ቀጥል። ያ እንግዲህ ኢብኑ ተሚያም እንደሚናገረው በዚህ ህግ መሰረት ኢብኑ ተሚያም ይለዋል ኡሰይሚን አስቀመጠው ላይ አንድም ዘማዊ አልተገኘም። ጎንደሬዋ ተገኝቷል ብለሽ ታምኛለሽ? በ1400 ዓመት ውስጥ በእንደዚህ አይነት ምስክርነት የመጣበት አለ የተፈረደበት? እኔ እስካሁን አላቅም። ግን ምስክር የሚያስፈልገው ለምንድን ነው ብለህ ነው የምታስበው አንተ? ምስክርነቱ ለምን የሚያስፈልገው? ፍርድ ለምን የሚያስፈልገው? ምድራዊ ፍርድ እንዲካሄድባቸው ነው አይደለ? ወይ ግድያ ወይ ደግሞ ግርፋት። ለምን የሚያስፈልገው? ዘሙቷል ተባለ። ለዝሙቱ ኡመያ ቀጥይ አታውቂም። በቃ አለቀ። ያወራሁኝ እኮ ነው። ቆይ አለቀ። በቃ እሺ፣ ያታስገባው ከስር ትማር ኡመያ እንዴት ነሽ? አለሁ። እኔ ምን ፈልጌ አይደለም። አንተ በጣም ማደንቅክ ብዬ ለማለት ገባሁ እንጂ ሌላ ነገር ፈልጌ አይደለም። እኔ አንተን በጣም ነው ወድክ፣ ጎበዝ ነህ፣ በርታ ለማለት ነው ገባሁ እንጂ ሌላ ነገር ፈልጌ አይደለም። ሌላ ለማውራት አይደለም። ክርስቲያን ነሽ? አይ ክርስቲያን ነሽ? አይደለሁም። ሙስሊም ነሽ? ምንድን ነሽ? ደህና ነኝ ያለው። እኔ ጋር ነው እንትን የሚለው የሚዘገየው። አንተ ጋር ነው መሰለኝ፣ ኔትወርክ ነው። እሱ ይሰማል፣ ይዘገይብሃል። እስቲ ኮፒ ሊንክ አድርጉ እና ቲክቶክ ምልክቷንም ያው ለቀቅ አድርጉ ፕሊዝ። እቺን ነገር ለቀቅ አድርጓት። ሰሞኑን በቃ ከዛ ከበቀደም በኋላ በጣም በኃይለኛው የሄዱበት ነው እፎይ ላይ አካውንቱ ላይ እና ይኸው ቁጥርም አይጨምርም 2.8 በቀደም 5ም 6ም እየገባ ነበርና በጣም መተውታል። ቲክቶኳንም ስጡ፣ ኮፒ ሊንክም አድርጉ ፕሊዝ። ትግል ነው እኮ በጣም ትግል እኮ ነው። እውነት እንዳይወጣ እኮ አፍነው ለመያዝ። ኧረ ተው። ስንት አካውንት ቲክቶክ ላይ ብቻ 4 አካውንት አስከፈታችሁ ሙስሊሞች። ተውኝ በእናታችሁ።
ለእናንተ ጠቅማችኋለሁ። ኡመያ ምንድን ነው ያልሽኝ? እኔ አንተን በጣም ነው የማደንቅህ። አንተ ጥሩ ሰው ነህ፣ በርታ ነው ያልኩ እንጂ ሌላ ነገር ምንም ወሬ ፈልጌ አይደለም የገባሁት። እሺ ፉፉ። ቴንኪው። ሙስሊም ነሽ? አዎ ነኝ። እየተማርሽ ነው? አዎ እየተማርኩ ነው። ብቻ እስኪ በርቺ። ጥያቄዎች ካሉሽ በውስጥ አውሪን፣ ጻፊላቸው። ችግር የለውም። ሌላ ጊዜ አወራለሁ መጥቼ። እሺ፣ ጥያቄ ካለሽ መጠየቅም ትችላለሽ። አሁን አያውም የምጠይቀው ነገር የለም። ባለፈው ሆነ ጊዜ መጥቼ ነበረ አንተ ስር ማንም አላስገባኝም። ከዛ ተመለስኩ። ዛሬ እንዴት እንዳስገባኝ አላውቅም። ኦኬ፣ ሳላይሽ ይሆናል። እንዴት ታይዋለሽ? ይሄንን አንድ ሰው አንድ ወንድ አንድን ሴት ቢደፍር የግዴታ 4 መርፌና ክር ሲሆኑ ካላዩ ዘሞት አይባልም፣ ደፈር አይባልም ይለናል ሸሪያው። ይሄ ትክክል ነው ብለሽ ታምኛለሽ? እኔ ፉፉ ማለት እኔ የምፈልገው እንግዲህ ፈጣሪ ነው የሚያውቀው። እኔ አሁን ሰው ሀገር ነኝ ያለሁትና እንደ አንድ ሰው እኔ በደንብ የቁርአኑን ነገር የቱ ጋር እንደሆነ ታሪኩ በደንብ ማለት አላነበብኩም፣ አላየሁትም። እኔ ትንሽ ነገር ነው የቀራሁት። እውነት ንገረኝ ካልከኝ ማለት ነው። እና እኔ አላቅም ማለት ምን አይነት ውስጥ እንዳለው ምን አይነት ላይ እንዳለው እኔ ራሴ አላውቀውም። ገባ አይደለ? እውነቱን ንገረኝ ካልከኝ ማለት ነው። ስሰሚ ግን እንዴት ነው? ውሸት ማውራት ስለማልፈልግ ነው አንተ ስለጠየቀኝ ጥያቄ። ያ ስሰሚ ግን ይሄ ትክክል ነው ብለሽ ታምኛለሽ? እንደዚህ አይነት ነገር ላይ ሌላ ቃሉ ሌላ ነገሮች እንዴት እንደሚሰገድ ምናምኖችን አውቃለሁ። ከዛ ውጪ ሌላ ነገር አሁን ብጠየቅ መመለስ አልችልም። እውነት እኔ እንደ ሰው ውሸት ማውራት ዝሙት ሲሰራ ብታዩ እዚህ ጋር አውቃለሁ ብዬ የማላውቀው ነገር ከአንተ ጋር ልከራከርም አልችልም፣ መከራከርም አልፈልግም። 4 ወንዶች እነሱም መርፌና ክሮ ነው ሲወጣ ሲገባ ካላየን ራቁታቸውን ተቃቅፈው እንኳን ብናይ ኖ እሱ ዘሞት አይባልም ቢሉሽ ይሄን ትቀበያለሽ? እየሰማኝ ነው? አዎ። እና እንደዛ ነው እያልኩ ያለሁት። እሺ ቴንኪው። በቃ ጥያቄ ካሉሽ ብቅ ብለሽ መጠየቅ ትችላለሽ። ሳሚ ቀርቤ በደንብ አንተን ማናገር ፈልጋለሁ፣ ሁሉንም ነገር እስቲ ሁኔታውንም እና ሁኔታውን አመሰግናለሁ ስላስገባኝ። ደግሞ ጥያቄ ካለሽ ሁላችንም ጻፊልን። እሺ ችግር እንሞክራለን። እጠይቃለሁ፣ ችግር የለውም። በዓል ሁሉም ማለት ነው እጣራለሁ፣ ችግር የለውም። እኔ ማለት እንደ አንድ ሰው እንደ አንድ ሙስሊም እኔ በደንብ እውነት አልቀራውም። የቀራሁት ደግሞ ትንሽዬ ነው። ከዛ ውጭ ምንም አውቀው ነገር የለም። ይሄ እንደዚህ አይነት ጥያቄ ነው፣ ይሄ ምን ይረዳሻል፣ ይሄ ምን አይረዳሽም ምሎ ነገር መመለስ አልችልም። ቤተሰቦቼ ጋር ቁጭ ብዬ ስላላደኩም ይሁን አላውቅም፣ ለዛ ነው እንጂ ሌላ ነገር አይደለም። እና አመሰግናለሁ። በተረፈ ሌላ ጊዜ እመጣለሁ። እሺ አይ ቲንክ የኔንም ሪፖስት ያደረግሽው አለ። ክርስትናን እየተማርሽ ነው። የእኛን ክርስቲያኖችንም ሪፖስት አድርገሻል። አድርጋለሁ። እኔ ማለት በጣም ማለት እንዴት ልበልህ፣ እኔ በጣም የምወዳቸው ብቻ ምን ልበልህ። ለማንኛውም ልውረድ፣ በውስጥ አወራካለሁ ሁሉንም ነገር። እሺ አመሰግናለሁ። ተባረክ። ለማንኛውም እሺ ቴንክ ዩ። ሳሚ አለው እንዴት ነው? አለው እግዚአብሔር ይመስገን፣ ሁሉ ተማም፣ ሁሉ ሰላም ነው። ባለፈው እኮ የሚገርም ድቤት ነበረን በስቅለት ዙሪያ እና የሚገርም ድቤት ነበረን። ካልተገለጸም ወደ ምን አገባኝ ተሸጋግሯል። ኢስላሚክ አፖሎጂ ምን አገባኝ ወደ ማለት መጡ። ምን አገባኝ ወደ ማለት መጡ። አይ ምን አገባኝ ጥሩ ነው፣ ይሻላል። አልተገለጸም። ወንድማማቾች ናቸው ግን እና ታዲያ
በኢሳ ፋንታ ወንድማማቾች ናቸው። የተሰቀለው የኢሳ ወዳጅ ነው ወይስ በኢሳ ፋንታ የተሰቀለው የኢሳ ወዳጅ ነው ወይስ የኢሳ ጠላት ነው እለዋለሁ። ምን አገባኝ አለኝ። ታዲያ ምን አገባው? አይመለከተውም። ምን ሊወያይ መጥቶ ምን አገባኝ? ደስ ይላል። ኤኒዌይስ እንግዲህ 4 ምስክር መምጣት አለበት ቢባልም በሸሪያው መሰረት እስከ ዛሬ ድረስ የመጣለ ወይ? 4 ምስክር ማምጣት የተቻለበት ዘመን ነበር ወይ? አልሐምዱሊላህ ይህንን የሚያሳየን ወይንም ደግሞ አዎ በዚህ ዘመን ላይ በዚህ ጊዜ ላይ እከሌ የሚባል ላይ 4 ምስክሮች ተገኝተውበታል የሚለን ይኖር ይሆን? አልሐምዱሊላህ እንኳን ደህና መጣ። እንኳን ሰላም ቆያችሁ። እንዴት ናችሁ? ይመስገነው። እንዴት ነህ? ርዕሳቸው ምንድን ነው? አልሰማሁትም። ባለፈው ያነሳናት ቶፒክ ነበረች። ሼኩ ይቅርታ የሚመስል አንድ ቪዲዮ ምላሽ ሰጥተዋል። 4 ምስክር ያስፈልጋል በዝሙት ላይ ለሚለው ማለት ነው። ስለ ሼኩ ሳይሆን ቁርአንና ሐዲስን ከፍት ጠይቀኝ። እስልምና እሱ ላይ ነው ቶፒካችን፣ እሱ ላይ ነው። 4 ምስክር ያስፈልጋል ለሚለው ላይ ነው እያወራን የነበረው። ምስል መሀል ላይ ግቡ። እሺ ቀጥል። ፎይ ዝም ብያለሁ እንዴ? አላልክም። እሺ እና እንዳልኩ ምንድነው እሱ 4 ምስክር ያስፈልጋል አይደለ? አንድ ሰው ዘሙቷል እንደዚህ ለመባል እንዴ? ከቁርአንና ከሐዲስ ከፍቴ ጠይቀኝ። ስንት ነው የሚያስፈልገው? አንተን እኮ እየጠየቅኩ ያለው 4 ሰው ነው ወይንስ ስንት ሰው ነው የሚያስፈልገው ነው እያልኩ ያለው። ምን ለማለት ዝሙት አድርጓል ለማለት? እንደ ሸሪያው መሰረት አንድ ሰው ዘሙቷል የሚባለው እንዴት ነው? ቅጣቱስ ምንድን ነው? ምስክሩስ ስንት ነው እያልኩ ነው። ቅጣቱ ተውባ ነው። ቅጣቱ ተውባ ነው ማለት አሁን ድሮ በነቢያችን ዘመን ሰለላሁ ዐለይሂ ወሰለም አንድ ሰው ዝና ሲያደርግ አንተ እንዳልከው ያ ሰው ራሱን ካላወጣ ምስክር ያስፈልጋል። በምስክር ሀዲ ይቆምበታል ማለት ነው። ደግሞ ሌላኛው ደግሞ አንተ ዝሙት ካረግ ሂዴ ዝሙት አድርጋለሁ ብለህ ሀዲ ቆምባል። ከዛ በኋላ ከአንገት በታች ትቀደዳለህ ማለት ነው። ገባ? ከዛ ያ ንስሐ ነው ማለት ነው። አንተ ወደ ጀነት ነው ቀጥታ። ስለዚህ ምስክርነቱ አሁን እንዴት ነው? አንድ ሰው ዘሙቷል ለማለት እሺ፣ ምስክርነቱ ማለት ያየ ሰው እንዴት ነው የሚያየው? ስንት ሰው ነው የሚያስፈልገው? አንድ ሰው ካየን በቂ ነው? ያው እንግዲህ አንድ ሰው ሳይሆን የተቀመጠ አለ፣ ሀዲሱ ላይ አለ። እዛው ሀዲሱ ላይ ስንት ሰው አለ? እዛው ሀዲሱ ላይ አለ አይደለማ? ንገረን አሁን ያንተን አስተምሮ። ሀይ ትግስቴ እየተፈታተንክ ነው እኮ። ሀዲሱ ላይ አለልህ፣ አውጣ ሀዲሱን አንተ ለራስህ እኮ። ስንት ሰው ነው የሚያስፈልገው? ራስህ እንድንነግረን ነው የምንፈልገው እኛ። ሀዲሱን ምን አውቃለሁ? ወይም መረጃ ንገረን። እሺ የትኛው ሀዲስ ላይ ነው ያለው? እንዴ አንተ ነህ እኮ የጠየከኝ። እኔማ እየጠየቅኩ ነው። ስንት ያስፈልጋል፣ ምንድን ነው የሚያስፈልገው እያልኩ መረጃ ከአንተ እየጠየቅኩ ነው። አንድም ካልከኝ መረጃ ትሰጠኛለህ፣ ሁለት ካልከኝ መረጃ ትሰጠኛለህ። እንደዛ ከሆነ ደግሞ እንደው አንተ ከመረጃ ትሰጠኛ ጠይቀኛ። ከሀዲስና ከቁርአን ጠይቀኝ ልበልክልህ። ዘሙቷን ለመባል መረጃ ምስክር ያስፈልጋል አያስፈልግም አልኩ። ያስፈልጋል አልከኝ። ስንት አልኩ? 4 አልከኝ አይደለ? መረጃ ስጠኝ እያልኩ ነው እኔ። መረጃ አንተ ነህ እኮ መጠየቅከው። መጀመሪያ ከምንድን ነው የጠየቅከው? በቃ አቡካ እንትና አልሐምዱሊላህ ሚት አድርገህ በቃ ማታውቀው ነው። ሳታነብ ነው እንደ የጠየቅከኝ አንተ? ቆይ ሳላነብ ነው የጠየቅኩህ። በቃ ሚት አድርገህ። እሺ እንደዛ ጥያቄ ይቻላል። ኦኬ አንዋር እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። አንድ ሴት ተደፈርኩ ብትል ምስክርነት እንዴት ነው እሱ የምትቀበሏት? መደፈሯ በምን ነው የምታረጋግጡት? እኔ እንኳን መልእክት ለማስተላለፍ ነው የመጣሁት። ምንድን ነው ሙስሊም ነህ ክርስቲያን? ከሁለቱም የተገኘው ነኝ። አባቴ ክርስቲያን ነው፣ እናቴና በብዛት ደግሞ ሙስሊሞች ናቸው።
እሺ አንተ ያንተን ነው የጠየቅኩህ እኔ እኔ መልእክት ለማስተላለፍ ነው የመጣሁት እና እንድታውቁት ነገር ማለት ነው ከገጠመኝ ህይወት አራይዲ የማን ነው ዳቆ የሚል እዚህ ጋር ጽሑፍ አለ። የትኛው ላይ ነው ዳቆ የሚል ያየው? ዲያቆን ስም መስሎኝ ነው ማለት የእናንተ መከበሪያ ስም መሰለኝ። ማን ነው ያለ? መረጃ አምጣ። ማስረጃ ሸራፋ ከንፈር ነው። ነብይህን ይመስላል። ግመል ከንፈር ደንቆሮ። በጣም ያስቅ ተናገር። አጨብጭቡለት። ነብዩን መሰልኩ ሸራፋ ሲያይ ግመል ከንፈር። አውርደኝ በእናትህ። አትወርዳትም። አንተ ጋር መቆየት አልፈልግም። ሰይጣን ያጫውት በሽተኛ። መሐመድን ናቸው አዙጦች ሌሊት ጠልዘው አጫውተው አንተ አህያ ከንፈር። ድሮም አንተ ሂደ ነቢያት ላይ ነው የምታርፈው። አንተ ሰው አትሳደብም። እንግዲህ እኔን አትይዘኝ በስድብ። አንተ ምንድን ነው ሰው አይደለም እንደ ዝንጀሮ ነው። አንተ ሂደ ነቢያት ላይ ነው የምትንጠለጠለው። ይህን እየፈራው ነው እዚህ ቤት የማልገባው። አንተ ግመል ከንፈር ነህ። የእውነት መሐመድ እኮ ግመል እንትን ይል ነበረ። የእሱ ምን ከንፈር ስታይ በቃ ከግመል ጋር ከማሜ ጋር ይመሳሰልባል። ነገር ልበልህ ግን ለምንድን ነው ምንም አትለኝም? መረጃ ብቻ መጥተህ ታወራለህ። አይ ችግር የለም። ለምን ትሳደበው ነው? አይ ለምንድን ነው አልተሳደብኩም። መሐመድ ቆንጆ ግመል አለችው፣ አላህም ግመል አለው። አላህ ግመል አለችው አይደለ? ነብዩን ይመስላል። አይ ነብዩ ከንፈሬ ነብዩን ይመስላል እኮ ነው እያልክ ያለህ ነው። መሐመድ መገለጽ ሲመጣለት እንደ ግመል ነው የሚያንከራፋው። እንዴት ነው ግመል ስታንከራፋ መገለጽ ሲመጣለት እንደ ግመል ነው? ታንኮራፋለህ እኮ አላለክም ልጁ። ምን ሆነ ነው አንተ? ግመል ስታንከራፋ ያው ከንፈሯ እንዲህ ይላል። ስታንከራፋ ካየ ከንፈሯ እንዲህ ይላል። መሐመድ ደግሞ መገለጽ ሲመጣለት እንደ ግመል እያንኮራፋ ነው። ቻሌንጅ ታደርገኛለህ? ውሸት ነው ያወራሁት፣ ውሸት ነው። ግመል ስታንከራፋ አፏ ይላል። ታንኮራፋለህ ብሏል ማለት ነው። መሐመድም እንደዛ መገለጽ ሲመጣለት ልጁ ብሎካል እንደዛ። ምን አይነት ወራዳ አይ አዳምጥ። ሸራፋ ነህ አለ ነብይ። ሸራፋ ነው። ግመል ከንፈር አለ። ከንፈሯ ወላንተንም እፎ ያለ እውቀት ነው የምታስተምረው። እውነት አዳምጥ። ግመልም እንዴት ነው አፏ እንዲህ ይላል። እንትን ስትል ትላለች። መሐመድን መገለጽ ሲመጣለት ልክ እንደ ግመል እያንኮራፋ ነው ይላል። አዲስ ነው ያለው ያልኩት ሸራፋ ነው ማለት ወይ ከነብዩ ጋር እዛ ለምን ትነካ? ከስር ሆነህ ታረቅሳለህ። በዚህ ተባበርኩ። አሁን እስቲ አራት ምስክርነትን እስቲ ለሴት ፍትህ የሚቆምን አስተምሮታችሁን ለበጣ ማለት ነው አንድ እንኳን በሸሪያችሁ መሰረት የተፈጸመን አስተምሮ አንጡልኝ እስኪ። ነቢል። አቤት። ሙስሊም ነህ? አዎ ነኝ። ኦኬ። አንድ ሰው ዘሙቷል የሚባለው በምን መስፈርት ነው? እንደ እስልምና ዛሬ ስለሱ ነው ማውራት የፈለግከው? ዛሬ በሱ ዙሪያ ነው የምታወራው? ያ ምስክርነት ላይ ከዝሙት ጋር የተያያዘ እሱን ቀጥል እኮ። በእናንተ እንዴት ነው ንገረን። የራስን ንገረኝ። አይ ስለ እናንተ ንገረን እና ስለኛ እነግርሃለሁ። የራስን ንገረን እኮ። ስለ ራስ ሳታቅ ስለ ሰው ዲን ዝም ብለህ ማውራት አችልም። እሺ ችግር የለውም። የኔ አላቅም አላልኩም። የራስን ጠየቅን እኮ አልኩ። ምንድን ነው ያልከኝ እኮ? ስለ ራስህ ንገረኝና ስለ እኔ እነግርሃለሁ። እኛ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብለን የምንሄድ ህዝቦች ነን። ስለዚህ የቄሳርን ለቄሳር ስንል ምድራዊ ህግ ካለ ያ ምድራዊ መንግስት እሱ በሚመራው መሰረት አንድ ሰው ወንጀል አንዲትን ሴት ተደፈረች ቢባል አጣርቶ መርምሮ ዳኞች በሚወስኑት እሱን ሪስፔክት እናደርጋለን።
እንጂ አራት እንደዚህ መርፌና ክር ሲሉ የሚለውን አይደለም። ይሄ ምድራዊ ህግ ስጋዊ ቅጣቱን መንግስት በሚያስተዳድረው ላይ በሚመራው ህግ ይዳኛል ማለት ነው። ዳኞች ኢንቨስቲጌት ሲፈልጉ ካሜራ ይጠቀሙ፣ ሲፈልጉ ፎቶ ይጠቀሙ። ተጨማሪ እሱን እንቀበላለን። እንደ ምስክርም ደግሞ ነሰሰርሊ አራት እንደዚህ ብልቷ ብልቱ ሲገባ የሚል አስተምሮ የለንም። ሁለተኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሮ እንደሚናገረው ምስክር በሁለትና በሶስት ይጠናል እንደሚለው፣ ስለዚህ መስካሪዎቹ ዳኞች ይመረምሯቸዋል፣ ግራ ቀኙ ይታያል፣ ተደርጓል አልተደረገ የሚለውን ዳኞች ይወስናሉ። አሁን ወደ ቶፒክ ግባ። የአንተ እንዴት ነው? አለውኛ ምን አልከኝ? አሁን ያንተን አስረዳኝ። ስለኛ ከኔ በላይ እንትኖች አሉ። በጣም ስለ ዲኑ የሚያውቁ እነሱ አሉ። አታቅም እያልክ ስትለኝ የነበረው ቆይ እኔን አታቅም እያልክ ሞክ ስታደርግ የነበረው አላቅም ልትለኝ ነው አንተ እኮ አልኩ። ከኔ በላይ እውቀት ያላችሁ አሉ። እነሱ ናቸው። ዝም ብለህ ምንም ሳታቅ ዝም ብለህ አትለፍልፍ። ምንም ሳታቅ ይላል። የኔን አስረዳሁት፣ ያንተን ደግሞ ቀጥል ስለው እኔ አላቅም ብሎ ምንም ሳታቅ ይላል። የእስልምና ጭንቅላት ይሁ ምን ያህል አጋንንት እንደተጫወተባቸው፣ ምን ያህል ድንቁርና ገንዘብ እንዳደረጉ፣ መሀይምነትን እውቀት አድርገው ስለያዙ ምንም አላቅም እያለ ይሄ ዲስ ዱድ ከአንተ በላይ አጋንንት የተጫወተበት የለም። ምንም አውቀው ነገር የለም እያለ እስቲል ግን ምን ይላል? አጋንንት የተጫወተበት አውቃለሁ እንደሚል አጋንንት እኮ ወንድም ነው። ስለዚህ እንደዚህ ናቸው። በቃ እያችሁ ድንቁርና እውቀት አድርገው የያዙ ድንቁርናን እንደ እውቀት የተቀበሉ መሀይምነትን ገንዘብ ያደረጉ ዝም ብለው በቃ እንደ በግ ዝም ብለው የሚነዱ ከስር ያላችሁ ሙስሊሞች ነቃበሉ፣ ነቃበል። ጋንም ለመግባት እንደዚህ ይህንን በሰባተኛው ሴንቸሪ የተተረተረልህን አንድ ነቢይ አትከተል፣ ውጣ። ሁልሽም ጋንም ገቢ ነሽ። ሙስሊሞች ይህንን ተረት ተረት እየተከተልክ በጭፍን ዝም ብሎ በሞብ እየተከተላችሁ ገነትን አታስቧት። ማንሽም ሙስሊሞች አድኑ፣ የጋነም እሳት ናችሁ። ማንሽም እዚህ ኡስታዞች አያድኑሽም፣ ኡስታዞችሽ አያድኑሽም። በጭፍን እንዲህ እየተከተልክ እንደ በግ እየተመራ አያቁም በሚል ምንም ሳታቅ እንደ እውርን እውር ቢመራው ሁለቱም ተያይዘው ገደል እንደሚገቡት እንደተባለው የገደሉ የትኛው የምድራዊ ብቻ ሳይሆን ገሃነማዊ ገደል ውስጥ ትገባላችሁ ማለት ነው። ምንም ያውቁት የለም ስላስተምሮታቸው። እስቲል አሁን ዲስ ዱድ ደግሜ ላስገባው ይሳደባል እንጂ መልስ አይሰጠኝም። እዩት ብቻ ቻሌንጅ አደርገዋለሁ። መልስ ከሰጠ አይ ወንደር አጨበጨባለሁ። ተነስቼ ቀጥል፣ መልስ ስጥ እስቲ። ይሳደባል እንጂ መልስ አይሰጥም። እርግጠኛ ነኝ። የጠየኩትን መልስ ስጠኝ እስኪ።